ወደ በቆሎ ቆርጣ እየገባን ነው ሰብስቆች ነው የመጣው ነው ያው ህዳር በጣም ይስራ ጫና አለ የመተጋገዝ ስራ ቢኖር ያው የጋራ ስራ ቢኖር ዛሬ አሁን በቆሎ እየቆረጥ ነው ስቆርጥ እስከመቆጭ መጣው እዚው አካባቢ ያለው ነው ቁጭንዳ የከየር ዳይ እንለማምናለን ጉልበት በጉልበት የምንመላለስ በገንዘብ አይደለም በዚያ ገንዘብ ከምንዋጣ ዛሬ 400 ከምናዋጣ ቁጭንዳና እናጭዳለን አጨዳ አስቸኳይ ሆነ አሁን ጤፍ አስቸኳይ ነው ጤፍ እናጭዳለን እንደገና ስናበራጅ በጋራ ምናበራጀው እንጂ ብቻ ከሆነ አስቸጋሪ ነው ሰው የሌለው ሰው አስቸጋሪ ስለሚሆን በጋራ ነው የምንሰራው ዳምና ዝኩለ እየመጣን ስጋታችን ነው በይሰሙ በጣም እየሰጋን ነው ዛሬ እንደው ማታ የማንተባተብቶች እያየሩ ነበር አሁን በይሰሙ ይመጣል ይቀዳለን ፈርተናል አሁን እና በዚያው ተሮ መከመር ማን ነገር እንዳል ነርቶ የሚቀመጥ ጤፉ ቢከመር ይጠቅማል እንጂ አሁን በተበታተነ ሲቀመጥ በየቦታው ስለሚመጣው ጤፉ ይራገፋል ህዳር ካለቀት ያው ማሽላም ገለጣ ይገባል ጤፉን በላይ ይገባል ከዚያ ደግሞ ዳጉሳው አጭዳው በይሰሙ ይገባል እንግዲህ ጤፉን አጭደናል ማሽላውንም እየጀመርን ነው ደርቋል እየጀመርን ነው ወደ ቆረጣ ነው ዳጉሳውም እንግዲህ በሰኞ ጀምረን እናጭዳለን ቃየው በጣም ደስ ይላል ዝናብ ችግር ምንም አላገኘንም ተግቢ ሰጥብ ይሸጋ ነው ዝናብ በጣም ደስ የሚል ወር እንደዘንዶ ያለ ደስ የሚል ወር የለም እና በጣም ደስ የሚል አዝመረናል ያያችሁ ጤፍ ለኔ ነው አዳርቄ እንደዚህ አርጌ ለመታው ነው ተዝናቡ ለማምለጥ አሁን ማሽላ ቆረጣውን ትጭ ላይ እንትን ያገኛችሁኝና ደግሞ እንዲው ደግሞ ማሽላውን ሸክፈነ ዳጉሳውን አጭደነ ደግሞ ወደ በራይ እንገባለን ያው የሚፈሩችን አዝመራ አስቀድመን እየሰበሰብነ ነው አሁን ጤፍ ዝናብ ጥሎበት አይጠቅምም ይበሰብሳል ይረግፋል ዳጉሳ እንኳን ደህና ነው ማሽላም ያው እንደዚያው ተቆርጦ መዋል ማደር የለበትም ተተከመረ ያው ይቆቋማል ተቆርጦ ወድቆ መዋል ማደር የለበትም ወዲያው እንቆርጣለን በበነጋታው ዛሬ ቆርጧትኝና አሁን ነገ ማልዳታ ላነሳዋትኝ ቢካፋ ምናልባት እዚያው እንደተያያዘች ነድዋ ትበላሻለች እና ይሄ ቅደም ብዬ ነው አሁን አስቀድሜ መጥቼ እንትን ያለሁኝ ምሸቷ መጥቼ ደግሞ አንስቻታ መሻለሁ እና ያው የዝናቡ ወቅት እንዳያበላሽብን ደግሞ ወንድም ተወንድም ጎረቤት ተጎረቤት ብር ባይኖርም በጉልበት እየተረዳደን እየሰበሰብን ነው በወረዳችን በሰብል እንሸፍነዋለን ብለን ከያዘ ነው ውስጥ ወደ 51000 በላይ ሄክታር መሬት አጠቃላይ በሰብል መሸፈን ችለናል እነዚህንም ሰብል ስንሸፍ በክላስተር ደረጃ የተሸፈነ ነው ወደ 28889 ሄክታር በላይ የሚሆነውን ሰብስበናል ከዚህ ውስጥም ምርት እንዳይባክን ቀድሞ የመሰብሰብ ስራ በዚህ አመት ላይ ምርት በስብሰባ ወቅት ብክነት እንዳይደርስ ለአርሶ አደሩ በቂ ግንዛቤ ፈጥረን በወቅቱ እንዲሰበስብ ከማድረግ አኳያ የተለያዩ ስራዎችን እየሰራን ነው ይሄንንም አርሶ አደሩም በዚህ ተግባር ገብቶ በወቅቱ ሰብሉን ከመሰብሰብ አኳያ እስካሁን ባለው ደረጃ የተሻለ እንቅስቃሴ እንዳለ በየቦታው አይተናል ይሄኛው የተሻለ እንቅስቃሴ ነው ብለን ወስደናል አብዛኛውን አርሶ አደሩ ተሎ ሰብልን ለመሰብሰብ አንደኛ የሚጠቀሙት የኤክስቴንሽን አደረጃጀቱን ይጠቀማሉ የኤክስቴንሽን አደረጃጀቱን ተጠቅመው በዛም አልፎ ደግሞ በደቦ በሚባለው በራሳቸው በኩታ ገጠማቸው መሬታቸው መሰረት ተደራጅተው የደረሱ ሰብሎችን በጋራ እየሰበሰቡ ነው ያለ የሰብል ልማት ቆመናው በጣም የተሻለ የሚባል ወቅት ያሳለፍንበት ነው የነበረው በተለይ የዝናብ መጠኑ የግብዓት አቅርቦት የምርጥ ዘር አጠቃቀማችን የነበረው ሂደት ጥሩ ስለነበረ የሰብል ቆመናችን በጣም በጥሩ ሁኔታ በተሻለ ሁኔታ ያለፈ እንደሆነ ገምግመናል ሰብል ልማት በዋናነት ውጤታማ የሚሆነው ከመጀመሪያው ጀምሮ እስከ መጨረሻው ጎተራ እስኪገባበት ድረስ ያለው ሂደት በአግባቡ ማኔጅ ከተደረገ ነው በአግባቡ ማስተዳደር ከተቻለ ነው ውጤታማነቱ የሚረጋገጠው ይሄ ካልሆነ 30% ኦልሞስት ለብክነት የሚዳረግበት አግባብ ነው የሚኖረው የደረሱ ሰብሎችን አላስፈላጊ ብክነት ከመድረሱ በፊት አርሶ አደሩ በንቃት የለፋበትን በክረምት የሰራውን ስራ ወደ ጎተራና ወደ ውጤት ማብቃት ስላለበት በትኩረት ይዞ የሚሰራበት ወቅት ነው እሱን የግንዛቤ ፈጠራ ስራ እየሰራን ያለንበት ሂደት ነው ያለ አርሶ አደሩ አሁን ላይ የሰብል የመሰብሰብ ስራው በሁሉም ሰብሎች የደረሱ ሰብሎችን በወቅቱ ዝናብ ሳያበላሻቸው የአላግባብ ደግሞ ፀሐይም በስቶባቸው እንዳይረግፉ እነዚህን ሁሉ ትምህርት እየሰጠን የሰብል የመሰብሰብ ስራ የተጀመረበት አግባብ ነው ያለው ሰብሉ በአግባቡ መሰብሰብ ስላለበት አንደኛ አርሶ አደሩ በዚህ ወቅት ትርፍ የሚባል ጉልበት መኖር የለበትም ሁሉም ጉልበት ቤተሰብ ላይ ያለ ሁሉም ጉልበት ወደ ሰብል ስብሰባው መግባት አለበት በሚል የኤክስቴንሽን ኮሙኒኬሽን ስራ እየተሰራ ነው ያለው ሁለተኛ ከዚህ በፊትም የዳበረ ልምድ አላቸው በዚህ በደቦ
በመስራት የደረሱ የሚባሉ ሰብሎችን በመሰብሰብ በመተጋገዝ በኩል ያለው ምዕራብ ጎጃም ላይ ካልቸሩም ጠንከር ያለ ስለሆነ ይሄን ስራ በመስራት በኩል ምንም ችግር የለውም እየተሰራ ነው ያለው። 470 ሄክታር የሚሆነው አካባቢ በኮምባይነር ነው የተሰበሰበ። አጠቃላይ በወረዳችን ላይ በኮምባይነር ደረጃ ወደ 5 አካባቢ ኮምባይነሮች አሉ። የበቆሎ መፈልፈያ ወደ 17 አካባቢ የሚደርሱ አሉ። አሁንም ለማስገባት በአዲስ ስራ እንቅስቃሴ ጀምረናል። በዚህ አመት ከ2.5 ሚሊዮን ኩንታል በላይ እናገኛለን ብለን ነው እቅድ ይዘን እየሰራን ያለ ነው። አሁን ላይ 26 ኮምባይነሮችን አዘጋጅተን ሰብል እየሰበሰቡ ያሉበት ሁኔታ ነው ያለ ማለት ነው። ሰፋፊ ክላስተሮች አሉ። እነዚህ ክላስተሮች ላይ የሜካናይዜሽንን ተግባራዊ እያደረግን ያለንበት ሂደት ነው ያለ። አሁን ላይም አልበቃ ሲለን 3 ኮምባይነር ወደ ዞናችን በኪራይ ገብቷል። 3 ደግሞ በአዲስ ግዢ የገባበት ሁኔታ አለ። ኦልሞስት ወደ 34 35 አካባቢ ኮምባይነሮች ገብተው ውቂያ እያደረጉ ያሉበት አግባብ ስላለ በአግባቡ ማኔጅ ለማድረግ ጥረት እያደረግን ያለንበት ሁኔታ ነው ያለው። ግብርናን ወደ ዘመናዊነት ማምጣት ስለሆነ የሜካናይዜሽን አጠቃቀማችን ነው መሰልጠን ያለበት። በዚህ አመት በቅድመ ዝግጅት ስራ ይዘን ስንሰራ የነበረው 264,000 ሄክታር በተለያዩ ሰብሎች በተለይ ኮሞዲቲ በምንላቸው ቅድም በቆሎ፣ ስንዴ፣ ጤፍ፣ ድንች በእነዚህ ሰብሎች ለመሸፈን ታቅዶ ኦልሞስት ከእቅዳችን በብዙ ርቀት ሄደን ከበር አድርገናል። አሁን ላይ ወደ 70,000 ሄክታር የተሰበሰበበት አግባብ አለ። በዋናነት ደግሞ እነዚህ የሰበሰብናቸው ሰብሎች ለቀጣይ የመስኖ ስራ ዝግጅት የምንጠቀምባቸው ማሳዎች ላይ ርብርብ አድርገን የሰራንበት አግባብ ስላለ ወደ 15,000 ሄክታር በዚህ አመት አዲስ መስኖ እናለማለን። 22,000 ባለፈው አመት ነባር መስኖ አለን እና በድምሩ ወደ 37,000 ሄክታር አካባቢ በዚህ አመት በመስኖ ከበር ስለምናደርግ እነሱ ላይ ርብርብ አድርገናል። ሁለተኛ ቅሪት እርጥበት የሚባሉት ሰብሎችን ከበር የሚደረጉ ኤሪያዎች ላይ በጣም መርጠን ሰርተናል። አጠቃላይ ከሸፈነው የሰብል መጠን 13.6 ሚሊዮን ኩንታል አካባቢ እናገኛለን ብለን ነው እቅድ ይዘን እየሰራን ያለ ነው። አርሶ አደሩ በአግባቡ ግብዓት ተጠቅሟል። የዘንድሮ የምርት ዘመኑ ዝናቡ በጣም ተመጣጣኝ ነበረ። በአግባቡ አርሶ አደሩ የሚፈልገውን ሰብል ዘርቶ ውጤትም በጠበቀው አግባብ እንዲያገኝ የሚያስችልበት አግባብ ስለነበረ ምርታችንን ከገመትነው በላይ እናገኛለን ብለን ተስፋ እናደርጋለን ማለት ነው።